መጽሐፍ ቅዱስ ላይ የተጠቀሱት ቃል በሙሉ ያ ማለት ከዘፍጥረት እስከ ራእይ ያለው ቃል አርክቷቸው አይደለም የተቀበሉት ኦርቶዶክሳውያን። ይሄንን አሁን ሲናገር ሊያፍርና ከዚህ በኋላ ሊደበቅ ነው የሚገባው። ይሄ የመጽሐፍ ቅዱስ ቃላቶች በሙሉ ተአምራት ስላረካን የተቀበልነው። ዋው ትክክለኛ ንግግር ሲልነጋገር መጽሐፍ ቅዱስ ላይ የተጻፉ ቃላቶች በሙሉ ስላረኩን የተቀበልናቸው። ደገመው በሙሉ ስለሚዋጡልን በአንዲት ቤተክርስቲያን ስላለን በዮሐንስ 17 እዚህ ቅድም ያለው ልዩነታችን እኮ አለው። ያው ለዚህ ቆችን መነሽ ይወስዳታለሁ ምን አላፊ ላይ ሲጀምር እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዛ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኛችሁም። አምላካችሁ ፈጣሪያቸው ላይ ነው የሚለያዩት አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ህዝብ። ይሄው እያየን ነው። ቲክቶክ ላይ መጣችሁ አንድነታችሁ ፍንተው ውሎ ድምቅ ብሎ እየታየን ነው። ይሄው ሀዳፊ ነፍስ የሚል እንትን አለው። ጠይቄው ቆይ ልጠይቅ ሁሉ አለኝ። ብዙ ሰዎችን ስጠይቃቸው በተለይ አሁን የተናገርኩትን እመቤታችን ቀድማ አየችው የምለውን በትክክለኛ እንዲህ ነው ብሎ የሚመልስልኝ የለም። አለማርካትና መርካት በምንድን ነው የሚወሰነው? በአንቺ አስተሳሰብ ልክና መጠን ልክ ነው ወይስ ቤተክርስቲያን ትምህርት መሰለኝ በሚል ነው የመለሱልኝ። የምታገኛቸው መምህራን የቤተክርስቲያን በመሆኑ መሰለኝ ብሎ የሚመልስ መልስ ነው ያገኘሽው? እስካሁን እስከዛሬ ተአምረ ማርያም ስጠይቂ የጠየቅሻቸው መምህራን በመሆኑ መሰለኝ እያሉ ይመልሳሉ? እንዲህ ሊሆን ይችላል እያሉ የመለስልኝ። ኔያው ወደ መልሳችን ይባሽ በአጭር ቃል እንደዚህ ብሎ መሰለኝ ምናምን ብሎ ሲመልስ ብዙ ሌሎች መምህራን አሉ። እኔ ለምሳሌ በቂ መልስ ባልመልስ የተሻሉ መምህራን አሉ፣ እነሱ መጠየቅ ተገቢ ነው። አለበለዚያ አሁን ለስህተትሽ ይሄ ትክክል ሊሆን አይችልም። አንድ ሰው መጽሐፍ ቅዱስ እያነበው ካልገባኝም ቢል መምህራን መጠየቅ ነው። የሆነ መምህራን ጠይቄ እኮ መጽሐፍ ቅዱስ ትርጉም እኮ እንዲህ ሊሆን ይችላል አለኝ መሰለኝ፣ ከዛ ሳልቀበለው ቀረው ብንል ኃጢአት ነው ወይ? አንተ እኮ ጠይቀሃል። መላሾቹ ግን መሰለኝ ስላሉ በቃ በቂ መልስ አላገኘህም። በቂ መልስ አላገኘህም ትክክል አይባልም። ስለዚህ አንቺ እንዳልኩሽ ትክክለኛ ኦርቶዶክሳዊ ክርስቲያን ከሆንሽ፣ እውነተኛ የቤተክርስቲያን ልጅ ከሆንሽ ጥያቄ ሲፈጠርብን በጣም 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 አብራርተው ከኛ የተሻለ እውቀት ብስለት ያላቸው ሰዎች በደንብ አብራርተው ስለሚመልሱ በደንብ አንበብ። ሁለተኛ ደግሞ ከውስጣችን ማስወገድ ለእኔ አላረካኝ የምትለውን ቃል አውጧት። ለምን? የመጽሐፍ ቅዱስ ቃላቶች በሙሉ ተአምራት ስላረካን የተቀበልነው። እርምዬ አቤት ትክክለኛ ንግግር ሲልነጋገር የመጽሐፍ ቅዱስ ቃላቶች በሙሉ ከዘፍጥረት እስከ ራእይ። ወይት አንቺ እኮ እንዴት እንደምትሰሚ ወይት ምንድን ነው ያለው? ወይት እውቀት ብስለት ያላቸው ሰዎች በደንብ አብራርተው ስለሚመልሱ በደንብ አንበብ። ሁለተኛ ደግሞ ከውስጣችን ማስወገድ ለእኔ አላረካኝ የምትለውን ቃል አውጧት። የመጽሐፍ ቅዱስ ቃላቶች በሙሉ ተአምራት ስላረካን የተቀበልነው። ዋው ትክክለኛ ንግግር ሲልነጋገር መጽሐፍ ቅዱስ ላይ የተጻፉ ቃላቶች በሙሉ ስላረኩን የተቀበልናቸው። ደገመው በሙሉ ስለሚዋጡልን ሎጂካል ስለሆኑ አሁን መጀመሪያ ራሱ ይሄንን ምልከታ ራሱ ማስተካከል ያስፈልጋል ማለት አላረካኝ የምትለው ቃል የእኛ ሀሳብ የማርካቷን በምን ነው የምናውቀው? ስለዚህ ምንድነው እህትዬ አሁን እዚህ ላይ የሚገርም ነው። እሺ እናንተ ትቀጥሉበታላችሁ። ግን የተነሳው ነገር ከተአምራት ጋር ብቻ አይደለም። መጽሐፍ ቅዱስ ላይ የተጠቀሱት ቃል በሙሉ ያ ማለት ከዘፍጥረት እስከ ራእይ ያለው ቃል አርክቷቸው አይደለም የተቀበሉት ኦርቶዶክሳውያን። ይሄንን አሁን ሲናገር ሊያፍርና ከዚህ በኋላ ሊደበቅ ነው የሚገባው። ይሄ ዲያቆ ተረዳችሁ? ኢየሱስ ጌታ ነው የሚለው ቃል ለዛ ነው ባለፈው ኢየሱስ ሲሉ እንደዚህ ያደርገኛል ያለው ማለት ነው። ለምን? ስለማይቀበለው ይቀፈኛል ያለው ቃል በቃል ኢየሱስ ሲሉ ይቀፈኛል ያለው ዳስ ዋይ ስለማይቀበለው። ኦኬ በመጽሐፍ ቅዱስ ውስጥ ያለ ቃል ሁሉ አምነንበት ነው ወይ ተቀብለነው ነው ወይ
ስለዚህ በቃ እነዚህ ክርስቲያኖች አይደሉማ። ቁርአን ይቀበሉ። በቃ መጽሐፍ ቅዱስ ውስጥ ያለውን ቃል በሙሉ ካልተቀበሉ ቁርአን ይቀበሉ። መቀበል የሚለው ቃል የሚያማቸው ለዚህ ነው። ጌታን ተቀበሉ ሲባሉ ከቦሌ ከአውቶቢስ ተራ ከታክሲ ተራ የሚሉት መቀበል የሚለው ቃል ያማቸዋል። አሁንም የመጽሐፍ ቅዱሱን ቃል በሙሉ ተቀብለን አይደለም እያሉ ነው። ስለዚህ የቱን የተቀበሉት? ኤርሚ ከቻልክ መጨረሻ ላይ የሰራሁት ቪዲዮ አለ። እንግዲህ ዲያቆን ዶክተር ዳዊት ሙሉነህ መንፈስ ቅዱስ ይመለካል ወይ ብሎ ጠየቀ። ለምን ጠየቀ? ይሄው እንደዚህ። ይሄኛው ሌላኛው ዲያቆን ደግሞ አረጋገጠ። ለምን? መጽሐፍ ቅዱሱን ስለማይቀበሉት መንፈስ ቅዱስ እንደሚመለክ አያውቅም ማለት ነው። ስለዚህ ምን እንስጣቸው ለነዚህ ሰዎች? ዛስዋ መጽሐፍ ቅዱሱንም ስለማይቀበሉት ነው ገድላትና ታምራትን መጻፍ የጀመሩት። የራሳቸውን ተረት መጻፍ የጀመሩት በቅቶ ነው ተቀብለነው ነው አለ። ቃል በቃል ሙሉ በሙሉ መጽሐፍ ቅዱስ ውስጥ ያለውን ቃል ተቀብለነው አይደል? ዛስዋ የራሳቸውን ተረት የሚጽፉት። ኤርሚ ከቻልክ አንዴ ታሳየዋለህ። የኔ መጨረሻ ቪዲዮ ይሄው እያወጣሁት ነው። አዎ አንዴ ክፈተው። እያወጣሁት ነው። ይሄ ነው አይደለ? አዎ ምንድነው? መንፈስ ቅዱስን ጥያቄ አለኝ። ጥያቄ ምንድነው? መንፈስ ቅዱስን ማምለክ እንችላለን ወይ? መንፈስ ቅዱስ ይመለካል ወይ የሚል ጥያቄ ነው። መንፈስ ቅዱስ ይመለካል ወይ? የሚመለክ ከሆነ የመጽሐፍ ቅዱስ መረጃው ምንድን ነው? ጥያቄው መንፈስ ቅዱስ ይመለካል ወይ? የሚመለክ ከሆነ የመጽሐፍ ቅዱስ ማስረጃው ምንድን ነው የሚል ነው። ይህንን መልስ እንግዲህ ይጠብቃለሁ። መንፈስ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምሮ እግዚአብሔር ነው፣ ከሶስቱ አካላት አንዱ የሆነ ቤተክርስቲያን። ይህንንም በሃይማኖት ጸሎት ላይ በመንፈስ ቅዱስ እናምናለን። እርሱ ሜርሲ ግን ተንኮልሽ ጠያቂው ዲያቆን መላሹ በራሱ ቄስ ይህንማ ግፍ ነው የሰራሽው። ጨርቁን ጥሎ እኮ መጣ እኮ ተመልሶ እያበደ ነው። እንዴት መጣልሽ በመድኃኒዓለም። እሺ እዛው አባት ይመልሱልህ ብላ ማለት ነው። እኛ ብንመልስ መናፍቃን ናችሁ ብሎ ይላል። ቆንጅዬ መልስ ነው። እሺ ምን አሉ? ጌታ ሕይወትን የሚሰጥ ከአብ ከወልድ ጋር በአንድነት እናመሰግነዋለን፣ እንሰግድለታለን፣ እናመልከዋለን ብላ ስለ መንፈስ ቅዱስ እግዚአብሔርነት ቤተክርስቲያን በሃይማኖት መግለጫዋ ላይ በዚህ መልክ ትገልጣለች ማለት ነው። ዲያቆኑ መንፈስ ቅዱስ ይመለካል ወይ ብሎ ጠይቋል። መዝሙራቸው ደግሞ ከአብና ከወልድ ጋር በማይለያይ ክብርና ምስጋና አንድ አምላክ ብለን እናከብራለን፣ እንዘምራለን ይላል። ቀሲሱም የመለሰው መልስ አለ። ሌላኛው መዝሙርም ደግሞ እግዚአብሔርን አመስግኑ የሚለው እግዚአብሔርን አመስግኑ አብን ብቻ ነው? ወልድን ብቻ ነው? ስለዚህ መጽሐፍ ቅዱሱን ልክ ዲያቆን ዘማርያም እንዳለው ሙሉ ለሙሉ ስለማይቀበሉት ነው እንደዚህ አይነት ጥያቄ እየጠየቁ ያሉት። ምዕመኑም ለሚጠይቀው ጥያቄ መሰለኝና ደሳለኝ የሚመልሱት ስላልተቀበሉት አላነበቡት። የሚገርም ነው። ስለዚህ ዘማርያም የተናገረው እንደ ቀልድ የሚታይ ነገር አይደለም። ተአምራትን አይደለም መጽሐፍ ቅዱስ ሙሉ ቃላትን ነው ያለው። የተረፈውን እናንተ ሂዱበት። ብዙ ጊዜ ስለሌለኝ ነው። ተባረኩ። ተባረክ። የጥያው ደግሞ በቃ መልስ አሰጣጥሽ በራሳቸው ቤት እንኳን ራሱ እንዴት አያውቅም? አሁን በሱ ቤት ጴንጤ እውቀት የለውም ብለው ለማሳጣት ፈልገው ማለት ነው። የመንፈስ ቅዱስን እግዚአብሔርነት የማንረዳ የማናምን መስሎት ወይ ደግሞ መጽሐፍ ቅዱሳዊ ኤቪደንስ የማናገኝለት መስሎት ማለት ነው። በሃይማኖት መግለጫዋ ብሎ ያሉት የኦርቶዶክስ የሃይማኖት መግለጫ አይደለም። ሲጀምር እሱ የእምነት አባቶች በኒቅያ ላይ ያለው ክሪድ ነው ያንን የሚናገረው ማለት ነው። ሁሉም በፈጠረ አንድ አምላክ በሚሆን ብሎ የሚለው
ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ብሎ ያለው የሃይማኖቱ አባቶች ክሪድ ነው። ኦኬ። የኢትዮጵያ ኦርቶዶክስ እዛ ጉባኤ ውስጥ አልነበረችም። እስክንድሪያ ናት። ከእስክንድሪያ የግብጾች የነበሩት አልነበረችም። የኢትዮጵያ ኦርቶዶክስ ካለችም እናቴ ብላ በምትላት በእስክንድሪያ በኩል እንጂ እሷ እዛ የለችም። ስለዚህ ያ እዛ ክሪድ ላይ አባቶች ከአብ በሰረጸ በመንፈስ ቅዱስ እናምናለን ብለው ያሉትን በዋቢነት እንኳን ራሱ እያወቀ ማለት ነው እያወቀ እጠይቃለሁ ብሎ ያለውን ቆንጆ አድርገሽ መልስ የሰጠሽው በራሱ አፍ፣ ጠያቂው ዲያቆን፣ መላሹ ቄስ ማድረግሽ በጣም ጥሩ ነው። ኦኬ፣ እንደዚህ ይፈሩ ማለት ነው። ያ እሺ፣ ቴንክ ዩ ወጥየው። ኦኬ፣ ካልተዋጠልን አንድ ነገር ውሸት ይሆናል፣ ከተዋጠልን ግን እውነት ይሆናል። የትኛውን የመጽሐፍ ቅዱስ ቃል ነው በዚህ መሰረት መዘን ያረጋገጠው? ያውላችሁ አይሆንም። ይሄ አይደለም ስላረካን ሳረካን አይደለም እንዴ? ኤልያስ የበዓል ነፍሳን በዓልን የሚያመልኩ ጣዖታትን ምን አደረጋቸው? አሳረዳቸው። 450 ሎጂካል ነው። ሎጂካል ስላረካን የተቀበልነው መጽሐፍ ቅዱስ ስላረካን አያችሁ የሚሉትን ስላረካን ብሉይ ኪዳን ላይ አይደለም አዲስ ኪዳን ላይ እግዚአብሔር ራሱ ሰውን ቢገል ጻድቅ እግዚአብሔር ነው። ባደረገው ነገር ስህተት የለም። ወይ እንዴት እግዚአብሔር እንዴት እንደዚህ ያስደርጋል ግን ነውር አይደለም ተብሎ አይባልም። እግዚአብሔርን አይባልም። ጻድቅ ነው እግዚአብሔር። ኤልያስ ብሉይ ኪዳን ላይ ነቢያትን ሐሰተኞች ነቢያትን ቢያሳር ታዲያ ብሌም ልታደርገው ነው ያንን ታላቅ ነቢይ? የአንተን ተረታ ተረት ለማጽደቅ 3 ጥያቄ ጠይቃ ይሄንን አንዱን እንኳን የሚያረካ መልስ እንኳን ራሱ አልሰጣትም። እንኳን የሚያረካ አይደለም አልጀመርከውም። ምክር ነው ምክር ወይ ደግሞ ምን የሚሉት አይነት ነገር ማለት ነው። እግዚአብሔር በስራው ጻድቅ ነው ብራዘር። በኤልያስ እጅ እንዲበቀላቸው የተነገረ ትንቢት ስለነበረ ሆኗል፣ አድርጎታል እግዚአብሔር። አለቀ። አዎ የናሚስ ልጅ እዩንም ልክ እንደዛው ማለት ነው፣ አድርጎታል እግዚአብሔር። እዩ ሄዶ ማለት ነው ቤት ዘግተው እኮ ባሉበት ነው ፈጭቷቸው የመጣው እዛው ማለት ነው። በኤልያስ እጅ ተነግሮ ነበር እሱም ትንቢት እና ብሌም ልታደርገው ነው። በኤልያስ ለምን ሰው ገደለ ብለህ ብሉይ ኪዳን ላይ ዳዊት ለምን ጎልያድን ገደለው ብለህ ብሌም ልታደርገው ነው። የአጋግን ንጉሥ ለምን ማርኮ አመጣው ሳኦል፣ ሳሙኤል እንዴት በጌልጌላ በሰይፍ ይቆራርጠዋል ብለህ አንተ እዚህ ተረት በአብሾ የደነዘዙ ቄሶች የጻፉትን መጽሐፍ ላለመመለስ ሄደ ነቢዩ ሳሙኤል አጋግን በጌልጌላ የቆራረጠውን በሰይፍ የገደለውን እሱም ብሌም ልታደርግ አይደል? ኤልያስ ቀርሜሎስ ተራራ ላይ እነዛን ባኦልን ነቢያት በእግዚአብሔርን በቀል የተበቀለውን ሰው ልትከሰው አትችልም ስልህ ተረታም ትውልድ ጽድቅ ነው ያደረጉት፣ ትክክል ነው ያደረጉት። ኤልያስ ትክክል ነው ያደረገው ብራዘር፣ ትክክል ነው ያደረገው። እዩ ትክክል ነው ያደረገው። ሳሙኤል ትክክል ነው ያደረገው። ዳዊት ትክክል ነው ያደረገው። ትክክል ነው ያደረጉት። ኪዳኑ በሚፈቅደው መሰረት ነው ያደረጉት። ራሱ እግዚአብሔር ብሎ ስላለ ጠላቶችን አጥፋ ብሎ ስላለ ማለት ነው። ጠላትህን ከፊትህ አውጥተህ አጥፋው ይላል እኮ ነው የሚለው በመጽሐፍ ላይ ብሌም ታደርጋለህ እንደ አንተ እንዴት ነው አንተዬ? ኑ መልሱ እንጂ ታች ላይ የሚገርም ኮመንት አለ። ሲኦል መኖሩን ፌር አይደለም በሉ፣ ተዋጠልኝም በሉ። እንዴ ይሄ እኮ በጣም እኮ ነው የሚገርመው የእውነት። ግን የልጅቷ ጥያቄ የልጅቷ ጥያቄ ይሄ ነገር ለአእምሮ ይመቻል አይመችም፣ ፌር ነው ፌር አይደለም የሚል አይደለም እኮ። ለምሳሌ ታምረ ማርያምን አንስታ የጠየቀችው ጥያቄ መጽሐፍ ቅዱሳዊ ነው አይደለም የሚል ነው ጥያቄዋ እንጂ ታምረ ማርያም ላይ ያለው ታሪክ ለአእምሮ ይመቻል አይመችም
የሚል አይደለም። ስለዚህ መጽሐፍ ቅዱስ ላይ ለአእምሮ የማይመቹ ነገሮች አሉ ብሎ መልስ ለመመለስ መጀመሩ እንዴት ሎጂካ እንደሆነ አላውቅም። የልጅቷ ጥያቄ የታምረ ማርያም ላይ ያለው ታሪክ መጽሐፍ ቅዱስ ላይ ካለው ታሪክ ጋር ተመጋጋቢ አይደለም፣ ይልቁንስ የሚቃረን ነውና ይሄ ነገር እንዴት ነው አልተዋጠልኝም ነው የልጅቷ ጥያቄ። ስለዚህ ይሄ ነገር እንዲዋጥላት ማገዝ ነበረ። ኦኬ፣ እስኪ ለማንኛውም እንጨርሰው። ኦኬ፣ ዜር ማምለክ ብሎ አሳመናቸው። እኮ ነው ጣዖት የሚያመልኩ በዓል የሚባለውን ጣዖት የሚያመልኩት አሰርባቸው ነው። ይማ ሴንስ ይሰጣል፣ ይሄ ሴንስ አይሰጥም እያልን አይደለም። ከዚህ ይወጣል። ኛ እና ቤተክርስቲያን የምታምነው እናምናለን። እስካሁን መልስ የለም። እስካሁን መልስ የለም። ኖ ወንድምነት እኔ ጊፍት መስጫዊቱ ጋር እንዳለ አላውቀውም። እስካሁን መልስ የለም። እሺ እዚህስ እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዛ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኛቸውም አምላካቸው ፈጣሪያቸው ላይ ነው የሚለያዩት አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ሕዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ ስለ እኛ ስለ ክርስቲያኖች ምን ብሎ አባቱ ሆይ አለ። እሺ እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባር እኛ ጋር አሁን ይታያል። ስለዚህ ጌታ ስለ አንድነታችን ጸልዮ ነበር። ሰው አንድነታችን በዚህ መልኩ ይቀጥላል። ሁሉም ቀበል ጉዳይ ነው። ይኸው አንድ ሲሆኑ የለኝ አንድ ሲሆኑ ውርደት አንድ ሲሆኑ ይልኝ እንግዲህ ቄሱና አኬ ማለት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ 17 ላይ በጸለየው ጸሎት መሰረት እኛ ጋር ይሄ አንድነት ብሎ ያለው ብሎ የሚለውን ሲናቆር ይልኝ እዚህ ጋር አሁን ያ ማንነቱ የቀድሞ ማንነታችን የተወገደው አምነንበት ሳይሆን እንዲሁ ነው። እንዲሁ ነው ስል ልብ አድርግ። ያ የመጨረሻው ያ ኪዳን የተደመደመበት እንዲሁ ነው። ከዚህ በኋላ በአዲሱ ኪዳን ግን በልጁ የሚያምን የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል የሚል ነው። ስለዚህ ያ አሮጌው ማንነታችን እያልክ የምትገልጠው አሮጌው ማንነታችን ስል ገነትን ያዘጋው ማለት ነው። እኔ አልገባኝማ። ምክንያቱም ያንን የምናስወግደው አሮጌው ማንነታችንን ስትል አሮጌው ማንነትን ይዞ ወደ ገነት መግባት እንደማይቻል ግልጽ ነው። ስለዚህ አሮጌው ማንነታችንን የምናስወግደው በጥምቀት ነው ስትለኝ ያንኛውን ድነት የማገኘው በጥምቀት ነው እያልክኝ እንደሆነ ነው እኔ እየገባኛል። አሮጌውን ሰውነት ስል ቀሲስ አሮጌውን ሰውነት ስል የቀድሞውን ይሄ እንግዲህ በውድቀት ውስጥ ያለውን ሰውነት ማለት ነው። አዳማዊውን ሰውን ማለት ነው። አዳማዊ ሰውነታችን ማለት ከዛ የምንወጣው ክርስቶስን ስንለብሰው ነው ማለት። ሰው ሁለት ነው የሚችለው ወይ ፍጥረታዊ ገነት የሚከለክል ነው። ለምሳሌ አዳማዊ ማንነት ሁለት አይነት ነው የሚሆንብኝ ነው። ለምን መሰለህ? አሁንም እኮ አዳም ነን እኛ፣ ምንም ሰው ነን እኮ ምንም እግዚአብሔር አልሆንም። አሁን አዳማዊ ማንነት የምለውን ኃጢአት ገነት እንዳይገባ ያደረገውን ማንነት ነው። አየህ፣ እሱን እያወራሁ ነው ስለሆነ ማለት እሱ የት አለ አንድነታችሁ ታዲያ? ካላመነ በጌታችን በክርስቶስ ኢየሱስ ካላመነ በሚገባ ይከለክለዋል። ያለበት መንደር የሙታን መንደር ስለሆነ በሙታን መንደር ውስጥ ተሆኖ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ጌታ መንግስት መጥቶ የማይጨመር ሰው እዛ ሆኖ በቃ ሁሌም ቢሆን ይከለከላል። ክርስቶስ መንገዱ መታገጥ ነው። ሀሳቤን እንዳገብት ይቅርታ 20 ሰከንድ ብቻ። ጌታችን መንገዱ ሆኖ ለዓለም ሁሉ ተገለጠ መንገዱ ነው። ስለዛ የሚያምኑ ብቻ ያንን መንገድ ያገኛሉ። የማያምኑ ግን እስካሁን ድረስ መንገዱን አያገኙትም። አሜን ብለው የሚቀበሉ እነርሱ ግን ይህንን መንገድ ያገኛሉ። ክርስቶስ መንገድ ነው ወደ እግዚአብሔር የምንቀርብበት ማለት ነው ያው እንደሚታወቀው። ስለዛ ማንም ሰው ወደ አብ ወደ እግዚአብሔር መቅረብ ቢፈልግ ይህንን መንገድ ማግኘት አለበት። ይህንን መንገድ የሚያገኘው ደግሞ አምኖት ነው ኢየሱስ። ስለዚህ ምዕራፍ ላይ ግልጽ ነው። የአዲስ ኪዳኑን ነገር እያወራኝ ነው አሁን። ይኸውልህ እኔ እያልኩ ያለሁት ስትጠመቅ ያ ለምሳሌ ባትጠመቅ ሲኦል የሚያስገባህ በክርስቶስ አለማመን ነው ወይንስ መርገም ስላለብህ ነው? ምክንያቱም መርገም ወይ ስትጠመቅ ወይንም የሚወገደው
የሚወገደው? አሁን የምትጠመቀው ያንን መርገም ለማስወገድ ነው ወይንስ የእግዚአብሔርን ጸጋ ሁለተኛ ልደት ለማግኘትና የሚበልጠውን ጸጋ ለማግኘት በእምነት የሚሆነውን የምታገኘውን ጸጋ ጥምቀት ለመቀበል ነው? አሁን እንዲህ ላይ እኮ ነው ልዩነታችን አክሊል ያለው በጣም ግልጽ ከሆነ ማለት ነው። ያ ከዚያ አንድንን አላለም ነበር እንዴ ቅድም ሰውየው? በአንዲት ቤተክርስቲያን ስላለን በዮሐንስ 17 እዚህ ቅድም ያለው ልዩነታችን እኮ አለው። ያው ለዚህ ቆችን መነሽ ወስዳታለሁ። ምን አላክል ሲጀምር እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ ላይ ትልቅ የሆነ ልዩነት አላቸው እርስ በእርስ እና ያንን ልዩነት በፍጹም ሊቀርፉትም አይችሉም። ስለዛ እውነተኛ የሆነ አንድነት በእስልምና ውስጥ በፍጹም ልታገኙ አትችሉም። አምላካቸው ፈጣሪያቸው ላይ ነው የሚለያዩት፣ አይችሉም። እኛ ጋር ስትመጡ ግን አንድ የጌታ ጉባኤ፣ አንድ የጌታ ሕዝብ ነን። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት አለ ስለ እኛ ስለ ክርስቲያኖች ምን ብሎ አባት ሆይ አለ። እሺ እኔ እናንተ አንድ እንደሆንን እነርሱም ደግሞ በእኛ አንድ የሆኑ ዘንድ ስለ እነዚህ ደግሞ ለምናለሁ ብሎ ጸልዩልን ነበር። ይህ ጸሎቱ በተግባር እኛ ጋር አሁን ይታያል። ይሄው እያየን ነው። ቲክቶክ ላይ መጣችሁ አንድነታችሁ ፍንተው ውሎ ድምቅ ብሎ እየታየን ይሄው ያደረገውን ማንነት ነው። እሱን እያወራሁ ነው ስለሆነ ማለት እሱ ካላመነ በጌታችን በክርስቶስ ኢየሱስ ካላመነ በሚገባ ይከለክለዋል። ያለበት መንደር የሙታን መንደር ስለሆነ በሙታን መንደር ውስጥ ተሆኖ ወደ ፍቅሩ ልጅ መንግስት አፈለስን ይላል። ወደ ጌታ መንግስት መጥቶ የማይጨመር ሰው እዛ ሆኖ በቃ ሁሌም ቢሆን ይከለከላል። ክርስቶስ መንገዱ መረጋገጥ ነው። ሀሳቤን እንዲያገኙት ያምኑ ብቻ ያንን መንገድ ያገኛሉ። የማያምኑ ግን እስካሁን ድረስ መንገዱን አያገኙትም። አሜን ብለው የሚቀበሉ እነርሱ ግን ይህንን መንገድ ያገኛሉ። ክርስቶስ መንገድ ነው ወደ እግዚአብሔር የምንቀርብበት ማለት ነው ያው እንደሚታወቀው። ስለዛ ማንም ሰው ወደ አብ ወደ እግዚአብሔር መቅረብ ቢፈልግ ይህንን መንገድ ማግኘት አለበት። ይህንን መንገድ የሚያገኘው ደግሞ አምኖት ነው ኢየሱስ። ስለዚህ ምዕራፍ 7:25 ላይ ግልጽ ነው። የአዲስ ኪዳኑን ነገር እያወራኝ ነው አሁን። ይኸውልህ እኔ እያልኩ ያለሁት ስትጠመቅ ያ ለምሳሌ ባትጠመቅ ሲኦል የሚያስገባህ በክርስቶስ አለማመን ነው ወይንስ መርገም ስላለብህ ነው? ምክንያቱም መርገም ወይ ስትጠመቅ ወይንም የሚወገደው አሁን የምትጠመቀው ያንን መርገም ለማስወገድ ነው ወይንስ የእግዚአብሔርን ጸጋ ሁለተኛ ልደት ለማግኘትና የሚበልጠውን ጸጋ ለማግኘት በእምነት የሚሆነውን የምታገኘውን ጸጋ ጥምቀት ለመቀበል ነው? አሁን እንዲህ ላይ እኮ ነው ልዩነታችን አክሊል ያለ። ወይ እዚህ ጋር ነው ልዩነታችን ያለው አለ ቄሱ። ያኛውስ በዮሐንስ 17 መሰረት ጌታችን ኢየሱስ ክርስቶስ ስለ አንድነት የጸለየው ጸሎት እኛ ቤት ውስጥ በተግባር ይታያል አለ። ይኸው በተግባር እያየናቸው ነው። አንድ ናቸው እኮ ኤርምዬ፣ 7ቱ ጎረምሶች አንድ ናቸው። 7ቱ አዛውንቶች ናቸው አንድ ያልሆኑት ነው እንዴ? አሁን አዛውንቱና ጎረምሶቹ ነው እኮ አንድ ያልሆኑት እንጂ 7ቱማ ጎረምሶች አንድ አይነት ናቸው። በተግባር ይሁን አላለም። ይኸው በተግባር አየናችሁ። ነገረ ድህነት ላይ እሱኛው ጌታችን ሰው ካላመነ አይድንም ነው የሚለው። ይሄኛው ደግሞ በአታምንም ሙስሊሙም ድኗል ነው ብሎ የሚለው። ይሄኛው እስላምም ድኗል፣ ፓጋን የሚሆነው ድኗል፣ ቡዳ ሂንዱዝም የተባለው በሙሉ መርገሙ ተነስቶለታል ነው ብሎ የሚያምነው። ማመን አይጠበቅባቸውም በኢየሱስ ነው። መርገሙ እንዲነሳላቸው በአዳም የመጣው በደልና ኃጢአት እንዲሻርላቸው በኢየሱስ ማመን አይጠበቁበትም ነው ብሎ የሚለው ቄሱ ማለት ነው። ባይዘው እስላም ድኗል ብሎ የሚለው የቤተክርስቲያኒቱ የዚህ ጋር በዚህ ብቻ ሳይሆን በየገድላቷ ላይ ሁሉ ጭምር እስላሞች ድነዋል ብሎ የሚለው። እኛ በእርግጥ በቤተሰብ መካከል ጣልቃ አንገባም እንጂ እነሱ ገብተው እነሱ ከሚቀሩ ብሎ በሚል ማለት ነው። እኔ መቼም ጌታ ኢየሱስ አያደርሰኝም እነሱ የሚገቡበት ቦታ ስለማልገባ ማለት ነው። እነሱ በግራ ናቸው፣ እኔ በቀኝ ነኝ። ኦኬ እሺ፣ አንድ ነን ግን በጣም ግልጽ ከሆነ ማለት ነው። ያ ከዚያ መርገም ለመላቀቅ ነው ወይ የምትጠመቀው ነው? ገነትን ካዘገው ነገር ለመወገድ ነው? እሱ አለ ወይ እስኪናው ብለህ ነው ወይ ምጣ? አዎ ያው በጥምቀትማ እንግዲህ የምንለየው ከምንድን ነው? ኦኬ የሚፈረድብን በምንድን ነው? አምነን ከዛ እንግዲህ መርገም የምንለው ውድቀቱ ነው ብለናል። ከመርገም ከውድቀት ባለመውጣታችን በእምነት ማለት ነው። ምክንያቱም አሁን እግዚአብሔር አዘጋጀ። አልወጣንም ማለት ነው። ምን አሉኝ? አልወጣንም እስቲል ነው አለ ማለት ነው።
እኔ ማወጥቻለሁ እኔና ነው በሌሎች ሰዎች አለባቸው ማለት ነው። እና ምንም ይህንን መድኃኒት አንቀበልም ያሉ በዛው ህመም ውስጥ ናቸው። ህመሙ አለ ህመሙ ሁሌም አለ። ያ ቁስሉ ልክ በነገራችን ላይ ቅድም ይሄ በህዝበ እስራኤል ዘንድ መርገሙ ማለት ገነትን የከለከለው አዎ መርገም የምንለው እኮ ቁስሉ አባቶቻችን ቁስል ይሉታል። የቀደመው እባብ ቁስል ይሉታል። በደቂቃ እናድርገው ማለት ነው። ምክንያቱም ዋና መከራከሪያችን ነጥብ እኮ ይሄ አንድነታቸው በጣም በመጨረሻ ላይ ወደዚህ መጣ። እሱ ይቀጥሉ ሊቀጥል ወይ መርገም የሚለውን ቢተነተን መልካም ነው ብዬ አስባለሁ። ይቅርታ ከመሀል ላይ ገባሁ። ውድቀትን ነው ማለት ጸጋ የሌለው ማንነትን ማለት ነው ወይስ ደግሞ እንዲያው መርገም የሚባለው ዲያቆን መኳንንት ማንነት ያቆ ማለት ገነትን የሚከለክለው እነ ቅዱስ አትናቴዎስ ፋለን ኔቸር ያሉትን ድቀተ ባህሪ ያሉትን ገነትን የሚከለክለው እሺ አሁን ምንድነው ቅድም ዲያቆን መኳንንት በዚህ አጋጣሚ የትኛውን ዲያቆን መኳንንት ቅድም ይሄ ገነትን የሚከለክለው የለም ምን ያለው የትኛውን ማለት ውድቀት አሁን ቅድም እንደነገርኩት አሁን የሴት ላይ የሚገለጥ ምናምን ከሆነ ያ እንደ መርገም አልቆጥረውም። አለበለዚያ ግን ዲያቆን መኳንንት ላስረግጥለት አይደለም። እዚህ ጋር ምስክር አለ፣ ቴዎስ አለ፣ ሚኪያስ አለ፣ ሌሎችም አሉ። ገነትን የሚከለክለው ያ ነገር በእንዲሁ ተወግዷል ብለናል። በክርስቶስ በኩል እኮ ይሄ ነገር እኮ አልተወገደም። ገና ላወራ ነበረ አቤት አንድነት አቋም ግልጽ ማድረግ ሳይሆን እሱን ማብራራት ደግሞ አለብን፣ መነጋገር አለብን። ዲያቆን መኳንንት አሁን ወይ በዚህ አልስማማም ብሎ ከኔ ጋር መሞገት አለበት፣ ወይንም አሁን ነገ እኮ ሲወጣ እኮ ሌላ ሊያስተምር ነው ማለት ነው። ከኔው ጋር እንቀጥላለን። ቀሲስ አሁን ልጠይቀው። እሺ ዲያቆን አንድ ጥያቄ ልጠይቀህ። በክርስቶስ ኢየሱስ ስራው ሲሰራ ለሁሉም የተሰራ ነው አይደለም? አንደኛው ይሄ ነው። ሁለተኛው ደግሞ በግለሰብ ደረጃ እያንዳንዳችን ያንን በክርስቶስ የተነሳውን ነገር የሚነሳልን የምርም ወይም የምናገኘው ስናምን ነው ወይስ ሳናምን እንደዚሁ ተነስቶልን ተባል ይቀጥላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ስራ ለሁሉም ነው የሰራው። ይህንን ስራ ማለት ነው ለሁሉ ማንንም ሳያዳላ። አሁን ያው እንግዲህ በዛን ጊዜ እስልምናም የለም ጣዖት አምላኪ የምንለው እስልምናው ብትሄዱ እርስ በእርሳቸው አምላክ በሚሉት አላህ አንድነታችን በዮሐንስ 17 መሰረት የተጸለየልን እኛ ጋር ነው። በተግባር የምታዩት አለ። በተግባር አሳየን ማለት ነው። አክሊልን ከቄሱ ጋር ጉሮሮ ለጉሮሮ ሊያያዙ ማለት ነው። ነገረ ድህነት ላይ ሜላ አለህ ብርክዬ ሀሳብ ስጡና። ዛሬ ለመጀመሪያ ጊዜ ሌሊቱን ሁሉ ሳልተኛ ቀኑን ሁሉ አልተኛውም ነበር፣ ግን አዶ ነው በቃ ንቅት አልኩኝ እና እኛ ጋር ሊነጋ 40 ደቂቃ ብቻ ነው የቀረውን ውስጥ እየነጋ ነው። በኢትዮጵያ 11 ሰዓት ከምናምን ነገር ማለት ነው። ሌሊቱን ሁሉ አልተኛውም። በጣም ነው የገረመኝ። ለመጀመሪያ ጊዜ ቡና እንኳን ራሱ ሚስቴ ልጠጣ ብዬ ስላት እንቅልፍ አይወስድም ተው እንዳጠጣ ብላኝ አልጠጣሁም ነበር። ኤንዌይ ሜል አለህ? ወይርቤ አለው መንገድ ላይ ስለሆንኩ ነው። ይቅርታ። ኦኬ እሺ፣ ችግር የለም። እሺ ረጅም ሰዓት ቁጭ ስላልክ እንትን እንዳለ ብዬ ነው። ኦኬ ከላይ ልጀምር። የምትሉት ነገር ካለ አጠራ አጠራ አድርጋችሁ። መሲ አላወራችም። መሲ እህትየው፣ ከዛ ለሌሎቹ እሰጣለሁኝ። እህትየው አለሽ? ስራ ላይ ነሽ? ማይክሽ ሚዩት ነው እያወራሽ ከሆነ። እሺ እህትየው ስራ ላይ ነች ማለት ነው። ቴዲ የምትለው አለ?
ብሩኬ፣ ሶል፣ ዳጊሻ አይኔ እንኳን ግጭት ሲኖር ለጊዜ እኛ ሰውዬ ማን ናቸው ሊቀ ሊቃውንት ቀለመወርቅ የሚባሉት ዛሬ አይደለም ግጭት ያው እዛ ቤት ሁሌም በብዙ ሀሳብ ፍጭት አለ። ባቢሎናዊነት ያው ታውቃለህ እርምዬ ብዙ ነው ያለው። እንደው ለእንትን ለአብነት ያልቆ ልጥቀሰው ባቢሎናዊነት እስኪ ቀለል ያለ አንደኛ ኢየሱስ በስጋው ፍጡር ይባላል አይባልም? ዛሬ አይደለም እንዲህ አይነት ድብድብ የተጀመረው። ማርያም ጥንተ ብሶ አለባት የለባት? ኢየሱስ በምድር እያለ አማልዷል አላማለደም? ገድላትን መቀበልና አለመቀበል ይቻላል? መቀበል ይቻላል የሚል አለ፣ አይ አለመቀበል ይቻላል የሚል አለ። ሎካል ቤተክርስቲያን ትሳሳታለች አትሳሳትም? ትታደሳለች አትታደስም? እና እኚህ ቀለመወርቅ ይመጣሉ አይታቸው እንደም ብዙ ጊዜ እና የቲክቶክ ትራፊክ እላቸዋለሁ እኔ ጊዜ የቲክቶክ ትራፊክ ነው የምላቸው። ሁሌ ግጭት ሲኖር መጥተው ያሰምራሉ። አይተህ እንደሆነ አይተህ ያሰምራሉ። መጥቼ አስጣልኳችሁ ይላሉ። አንተ ቤት አንዴ ሲጨመቁት እዚህ ላይ የሆኑ መምህራኖች ገብተው እና ግጭት ባለ ጊዜ እሳቸውን ነው ሁሌ የሚጠሯቸውና ዛሬ እዚህ ሁሉ ግጭት ሲነሳ እንዲ አልሰሙም ወይ ጣቢያ ዝግ ነበር ወይ ተረኛ አይደሉም ወይ ለማለት ነው መጥተው እሳቸው ያስታርቋቸው። እኛ ዳር ላይ ሆነን ያው እንግዲህ የኮመኮምን ነው እንግዲህ አዲስ አይደለም ለባቢሎናዊነት። ቪዲዮ ልኬልሃለሁ ባይ ዘ ዌይ ስለ እንትን የሚያወራው ማለት ነው ስለ ምንድን ነው ይሄ ስለ አማላጅ የሚያወራው ኤርሚ በውስጥ ልኬልሃለሁ። ስለ አማልዷል አላማለደ የሚለው ግጭቶች ማለት ነው እና አዲስ አይደለም። እዛ ቤት ምንም ትራፊኩ ከተገኙ ሁሌም መጥተው የሆነ ነገር አድርገው ባይስማሙም አስማሟቸዋልና መጥተው ቢያሰምሩላቸው ለማለት ነው። ቴንክ ዩ። እሺ ዳግሻይ ቴንክ ዩ ወገኖች። አሁን ከአቅም በላይ የሆነ ሰውነቴ ላይ ድካም ባርፍ ምን ይመስላችኋል? ብተኛ ምን ይመስላችኋል? አረፍ እርሜ አረፍ በላንተ ዞሮ ዞሮ ምን አልከኝ? ሶል ቪዲዮዎች እና ተባረክ ጸጋ ይብዛልህ። ወገኖችም ተባረኩ። አሜን። ተባረኩ ነው የምልህ። ተባረክ። በደንብ እንሄድበታለን። አንዲቷ ላይ እንሄድበታለን። ያ ቴንክ ዩ። ያ 2 ደቂቃ ብቻ ያንን ባሳይ እርሜ ምን? እሺ ቴዲ 2 ደቂቃ እሺ አይደለ? 2 ደቂቃ ማይሞላም 1 ደቂቃ ከ51 ሰከንድ ካሜራዬን እያበራው ግን በልዩነቶቻቸው አለ የሚባለው ልዩነቶቻቸው እዚህ ቲክቶክ ሰፈር ላይ ብቻ ያለ ሳይሆን በዶክሜንትም ያለ መሆኑን ማየት፣ መስማት፣ ማንበብ በራሳችሁ ማንበብ የምትፈልጉ ሰዎች መዛኙ ሲመዘን በሚል የጻፍኩት ጽሑፍ አለ። በዛ የመጀመሪያው ቅጽ 1 ላይ በዛ ላይ ያሳየሁትኝ በአስተምህሯቸው በታሪክ እና በጥቅስ አጠቃቀማቸው ላይ ያላቸውን ልዩነት የሚያሳይ ነው። ለምሳሌ ሮሜ 8:34ን በተመለከተ 6 አይነት ማብራሪያ ያላቸው እርስ በርስ የማይስማማ እርስ በርስ የማይግባባ 6 አይነት ማብራሪያ ያላቸው እና እሱን የምታገኙበት ነው። እውነት አርነት ያወጣል የሚል ይሄ የራሴ ፕሮፋይል ፒክቸር ያለበት ቴሌግራም ቻናል አለ። እዛ ውስጥ ገብታችሁ ማግኘት ትችላላችሁ። እሺ ይሄ ቪዲዮ ምንድን ነው? እዚህ ቪዲዮ ላይ ኤርሚ ቤት ይህንን መጽሐፍ በተመለከተ ድጋፍ አድርጋችሁልን ነበረ። 1000 ኮፒ መጽሐፍ ለወገኖች ለመልካም ወጣት እንዲደርስ አግዛችሁን ነበረ። እሱን ደግሞ ስንሰጥ እናሳያችኋለን ብለን ቃል ገብተን ነበረ። ቃላችንን ማክበራችንን ለማሳየት ነው። 2 ደቂቃ የማይሞላ ቪዲዮ ነው። ከዛ በኋላ እንጨርሳለሁ። ቪዲዮን ብቻ ላሳይ። ቴንክ ዩ ቴዲ። የጌታ ጸጋና ሰላም ይብዛላችሁ። ወንጌላዊ ኤርሚያስ ባስተባበረው መርሃ ግብር ላይ ይህንን መጽሐፍ 1000 ኮፒ መልካም ወጣት ስልጠና ለሚወስዱ ከተለያየ ቦታ ለሚመጡ ወንድሞችና እህቶችን ለማድረስ ብዙዎቻችሁ አግዛችሁናል፣ ደግፋችሁናል። ስላረጋችሁት ድጋፍ፣ ስለለጋስነታችሁና ቀኝ እጃችሁን ስለሰጣችሁን ጌታ ኢየሱስ ክርስቶስ ይባርካችሁ። እናንተ ባደረጋችሁት ድጋፍ እነዚህን መጽሐፍ ለማስረከብ አዘጋጅተናል። ነገር ግን ድጋፉ ከ1000 ኮፒ በላይ መጽሐፍ
መሸፈን የሚችል በመሆኑ በእናንተው ድጋፍ ይህንን መጽሐፍ ብቻ ሳይሆን ይህንን መጽሐፍ ጭምር ለመልካም ወጣት ለሚሰለጥኑ ወጣቶች ለመስጠት አዘጋጅተናል። ለሚረከቡን ሰዎች እና ለወጣቶቹ ለሚሰጡት ሰዎች ደግሞ ስንሰጥ እንደዚሁ በቪዲዮ እናሳያቸዋለን። ሰላም የጌታ ጸጋና ሰላም ይብዛላችሁ። እንደተባለው እነዚህ መጽሐፍት በእናንተ ድጋፍ ለመልካም ወጣት ስልጠና ለሚወስዱ እህቶችና ወንድሞች እንዲሰጡ ተዘጋጅተው ነበር። ዛሬ ለመልካም ወጣት እንዲደርስ ይህንን መጽሐፍ እንድታደርስልን እህታችን ፊት ቀርበናል። እህታችን እናንተ ያደረጋችሁትን ድጋፍ አጋርነታችሁን እና ያሳያችሁትን ፍቅርና በጎነት ተባረኩ ልትላችሁ እዚህ አለች። ሰላም የተወደዳችሁ እንደምናላችሁ። በወንድማችን በወንጌላዊ ኤርሚያስ አበበ አስተባባሪነት የተላኩልንን እነዚህ የመሰሉ 2 አይነት መጽሐፎች ወደ 1400 የሚጠጉ መጽሐፎችን ዛሬ ከወንድማችን ቴዎድሮስ ተረክበናል። ለመልካም ወጣት አገልግሎት ወይም ደግሞ ለመልካም ወጣት ላይ ለሚሳተፉ ልጆች እንዲያነቡት እንዲታነጹበት የሚረዳ መጽሐፍ እንደሆነ አውቀናል። ስለዚህ ተረክበናል። እጅግ አድርገን እናመሰግናለን። ጌታ ኢየሱስ ይባርካችሁ። አሜን። በቃ ይህንን ለማሳየት ነው። ኤርሚዬ ጌታ ኢየሱስ ክርስቶስ ይባርካችሁ። ያገዛችሁን፣ የደገፋችሁን፣ አጋርነታችሁን፣ ፍቅራችሁን ያሳያችሁን እህቶች ወንድሞች ሁላችሁንም በክርስቶስ ኢየሱስ ስም ተባረኩ እንላለን። በጣም እናመሰግናለን። አደራችሁን ተወጥተናል። መጽሐፍቱ ደግሞ በአግባቡ ለወጣቶቹ ይደርሳል ብለን እንተማመናለን። ሁልጊዜ አጋርነታችሁን ስለምታሳዩን፣ ስለምታግዙን፣ ስለምታበረታቱን እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ኤርሚዬ ተባረኩ። እንድማለን ብሩኩን ቴንኪዩ ቴዲዬ። እግዚአብሔር ዘመንን ይባርክ። ቅዱሳን ወገኖች በምድር ዙሪያ ያላችሁ በእውነት በምጠይቃችሁ ሰዓት ስለማታሳፍሩኝ ጌታ እግዚአብሔር ዘመናችሁን ይባርክ። በጣም ቴንኪው ማለት እንወዳለን። እቺ እህት የመጣችሁ ከአዲስ ኪዳን ካህናት ቤተክርስቲያን ዮኒ ዮናታን አክሊሉ አገልጋይ ዮናታን አክሊሉ ልኳት ነው። ለዮኒዬ ኦልሬዲ ነግረነዋል፣ ተነግሮት ነው መጽሐፉ አሁን ወደዛ የተላከው። ቴዲዬም በታማኝነት ይኸው መጽሐፍቱን እናንተ በታማኝነት ገንዘባችሁ እንደሰጣችሁ እንዳወጣችሁ፣ እንደዚሁም እኛም ደግሞ በታማኝነት ልክ እንደነገርናችሁ መጽሐፉን ይኸው አውጥቶ አዘጋጅቶ ለአዲስ ኪዳን ካህናት ቤተክርስቲያን ለዮኒ ነግሮት፣ ዮኒ ደግሞ ሰው አዘጋጅቶ እችን እህት ማለት ነው እሷ መታ ተጭኖ እዛ አስረክበዋቸዋል ማለት ነው። ከዚህ በኋላ መልካም ወጣት ላይ አሁን የሚሰለጥኑ ጌታን የሚቀበሉ እዛ ጌታን የሚቀበሉ አዳዲስ ክርስቲያኖች ለነሱ አንድ በነፃ ይሰጣል። ምክንያቱም እናንተ ክፍያውን ስለከፈላችሁ ጌታ እግዚአብሔር ይባርካችሁ። በእውነት እኔም በድጋሚ እጅግ አድርጌ አመሰግናለሁ። እንደዚህ መልካም ስራ የሚሰሩ ወንድሞችን ወንድሜ ቴዲን በዚህ በማበረታታት አገልግሎቱ እንዲቀጥል ስላደረጋችሁ ማለት ነው። ጌታ እግዚአብሔር ዘመናችሁን ይባርክ። በጣም ደስ የሚያሰኝ ነው። በዚህ ነገር መስራትን ለወደፊት እንደዚሁ እንቀጥል። በእውነት በቃ መጽሐፍ የሰውን አይን ይከፍታል። የእውነት ነው ብዬ የምላቸው አንዳንዱ ለመስማት ትዕግስት የለውም። እዚህ አሁን የምናነሳቸውን ሀሳቦች ለመስማት ትዕግስት የለውም። አንዳንዱ ለማንበብ ትዕግስት አለው፣ አንዳንዱ ለመስማት ትዕግስት አለው፣ ትዕግስት ደግሞ የሌለው አለ። አሁን አንዳንዱ ሰው መስማትን አይፈልግም፣ ማንበብን ይወዳል። አንዳንዱ ሰው ደግሞ ማንበብን አይወድም፣ መስማትን ይወዳል። እና መስማት የሚችሉ እንደዚህ ገብተው በዩቲዩብ ይሁን በምንም ሊሰሙ ይችላሉ፣ ቪዲዮዎችን ማለት ነው። ማንበብ ደግሞ ለሚፈልጉ ደግሞ ሰዎች ደግሞ በተለይ ይሄ ማንበቡ ደግሞ እጥር ምጥን ብሎ ክሽን ብሎ በቃ ጥንቅቅ ያለለት ነገር ስለሆነ የሚቀርበው በጣም መጽሐፍት የሚያመጡት ተጽዕኖ ቀላል እንዳይመስላችሁ። ብዙ ሰው ወደ እግዚአብሔር መንግስት ለመጨመር መጽሐፍት ያላቸውን ተጽዕኖ እኔ አይቻለሁ። በተለይ በዚህ በተሐድሶ አገልግሎት ውስጥ በነበርኩበት ሰዓት ላይ በጣም አይቻለሁ። ወንድሞች እናቶች በጣም አይቻለሁ። በከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ በነበርኩበት ሰዓት ላይ በጣም ብዙ አይቻለሁ። ትምህርት ክፍል ላይ ስለነበርኩ ፖስታዎች ከአራቱም የኢትዮጵያ የምድር ዳርቻ ማዕዘናት ይመጡ ነበር። መጽሐፍትን አንብበው አንድ መጥቅ የሚል ጋዜጣ ነበረ በቤተክርስቲያኒቱ የሚታተም እሱን አንብበው፣ ደግሞ ጮራ የሚል መጽሔት ነበር ደግሞ በማህበረ በኩር
እነ ዲያቆን አግዝ ያሉበት አለቃ መሰረተ ስብሐት ላይ ድሮ የነበሩበት ማለት ነው። ጮራ መጽሔት በጣም በእውነት እኔ እዚህ ዓለም ገንዘብ ያላችሁ ሰዎች በእውነት ብትዘረጉ ስራ ቢሰራ እንደነሱ አይነት ጽሁፎች በጣም አንበሳውን ድርሻ ወስደዋል። ወደ እግዚአብሔር መንግስት ሰዎች እንዲጨመሩ እኔ በጣም ብዙ ማስታወሳቸው ሰዎች አሉ እና መጽሐፍቶች በጣም ትልቅ ጉልበት አላቸው። ሰው ደግሞ ያነባል፣ በደንብ ተከሽኖ ተቀረበለት ያነባል፣ በደንብ ያነባል። እና ቴንኪው በእውነት ጌታ እግዚአብሔር ዘመናችሁን ይባርክ። በታማኝነት ገንዘባችሁን ስፖንሰር ሁኑኝ ብዬ ጠየኳችሁ፣ እናንተም አደረጋችሁ። እግዚአብሔር አምላክ ይባርካችሁ። አግዝ ያለህ እንዴ? ኦኬ፣ ጌታ እግዚአብሔር ይባርካችሁ በእውነት እና መጽሐፍቶች ያላቸው ተጽዕኖ ሰው ወደ መዳን እንዲመጣ የሚያደርጉት ተጽዕኖ ቀላል አይደለም። ሜላ ከዚህ በፊት ሲናገር ሰምታችሁታል። እዚህ የወንድማችንን የቴዲን መጽሐፍ አንብቦ ነው ሜሎስ አሁን ወደ መዳን የመጣው ማለት ነው። ጌታ እንዲያውቅ የረዳው ማለት ነው። ይኸው ቴዲ የጻፈውን ቴዲ እዚህ እውነት አርነት ያወጣል፣ እሱ የጻፈውን መጽሐፍ አንብቦ ማለት ነው። እና እኔ በቃ በተሐድሶ ውስጥ ሆነው ጥሩ የሚጽፉ ወንድሞች አሉ። ጥሩ የሚጽፉ በዘመን መካከል በቃ በፍጹም በምንም የማይለወጥ አቋሚ ነው። መርጌታ ይጽፋል። መርጌታ ክብር ለኢየሱስ። ቴዲ ይጽፋል። ዲያቆን አግዝ ይኸው እዚህ ገባ። ጮራ መጽሔት ልደታ እያሉ ነው የማውቃቸው ወገኖች፣ ዛሬ 25 ምናምን ነገር ዓመት በፊት መርጌታ ሙሴ ይጽፋል። መርጌታ ጽጌ ይጽፋል። መርጌታ ሙሴ ይጽፋል። መምህር ጌታቸው ይጽፋል። ሌሎቹን እንኳን ባላቅም ማለት ነው። እነዚህ ሰዎች ጸሐፊዎች እንደሆኑ መጽሐፍቶቻቸውን አንብቤያለሁ። ያግዝን አንብቤያለሁኝ። የቴዲን አንብቤያለሁ። የመርጌታን አንብቤያለሁ። የመምህር ጌታቸውን አንብቤያለሁ። የሙሴን አንብቤያለሁ። የመርጌታ ጽጌን አንብቤያለሁ። እነዚህ አገልጋዮች የምመሰክርላቸው ናቸው በመጽሐፍቶቻቸው ማለት ነው። አንደኛ የምመሰክረው ቅድም እንዳልኳችሁ በዛ በትምህርትና ስልጠና ክፍል ላይ ስለነበርኩኝ ፖስታዎች ሲመጡ እየከፈትኩ አነብ ነበር። እኛ ነበር የምናየው ከተለያየ ቦታ ላይ የሚጡት ማለት ነው። ትምህርተ ዲን የሚባል የምንሰጠው በርቀት የምንሰጠው ትምህርት ስለነበረ እና የነበረው ነገር ወንድሞችና እህቶች አንብበው፣ ጋዜጣ አንብበው፣ መጽሐፍ አንብበው፣ መጽሔት አንብበው። መጥቅ ጋዜጣ እንደውም በኋላ ላይ ነው እኛ ጋር የወጣው። ጮራ መጽሔት ግን የቆየ ነው። ይኸው አግዝ እዚህ ስላለ የቆየ ነው እና አንብቤ ይላሉ። ጮራ መጽሔት ቁጥር እንትን ይሄን ያህል ቁጥር እዚህ ላይ አንብቤ እና ህዝባችን ያነባል። መስማት የሚችል በመስማት ማንበብ የሚችል በማንበብ የመጽሐፍ ቅዱስን እውነት እንዲተዋወቁ በእውነት ጽሁፎች አንበሳውን ድርሻ ሰርተዋል። መጽሐፍቶች ወንድሞች ናቶች እዚህ ሶሻል ሚዲያ ላይ ገድላት ድርሳናቱን እኛ ከተናገርነው የበለጠ እንደውም የበለጠ መጽሐፍቶች ላይ እነዚህ አሁን ስማቸውን የጠራኋቸው አገልጋዮች እና ሌሎቹም በተለይ እነዚህን አገልጋዮች ስማቸውን የጠራኋቸው ሌሎቹ እንኳን ብዙ ባላቀው አልመሰክርም። ቴዲ፣ ዲያቆን አግዝ፣ መምህር ጌታቸው፣ መርጌታ ክብር ለኢየሱስ፣ መርጌታ ጽጌ፣ መርጌታ ሙሴ እነዚህ ሰዎች መጽሐፍቶች እንደጻፉ ስለማቅ ስላነበብኩም አዶነ ማን ነው በአካል ማላውቀው እዚህ ውስጥ አዶነ አግዜ እሱ አንተ ካላስታወስከ እንጂ እኔ አግዝ አስታውሳለሁ። ልደታ በነበራችሁ ሰዓት ላይ ነው ማስታወስ። ሁሉንም አውቃቸዋለሁ በአካል እና መጽሐፍትን እናበረታታ። አሁንም እንደው ጌታ ቢፈቅድ መጽሐፍትንሽ ስፖንሰር የምታደርጉኝ ሰዎች ካላችሁ ሁለት የሚሆን አምስት መጽሐፍ የሚሆን እንደዚህ ስፖንሰር የምታደርጉኝ ሰዎች ካላችሁ የዲያቆን አግዝን መጽሐፍት እኔ እፈልገዋለሁ እና ጌታ ይፈቅድ እንደው ካልከበድኩባችሁ 50 ሎሚ ለአንድ ሰው ሸክሙ ነው በሚባለው ለ50 ሰው ግን ጌጡ ነው ብሎ በሚባለው አይነት መሰረት ጌታ እግዚአብሔር ከረዳን አይ ቲንክ የተቀበረ መክሊትን ነው ከዚህ በፊት የነበረውን ድጋሚ ያሳተምከው። አግዜ እንኳን ደህና መጣ። ሰላም ላንተ ይሁን። ሰላም ኤርሚዬ ተባረክ። ሁላችሁንም ሰላም ብያለሁ። አዎ
ከዛሬ 25 ዓመት በፊት የታተመ ነበረ። 25ኛ ዓመቱን ምክንያት በማድረግ አሁን ቅርብ ጊዜ ታትሞ ያው የተሰራጨ ይገኛል። ስንት ገጽ ነው የተቀበረ መክሊት? በጣም ወደ 300 አሁን ከፍ ብሏል። ያው ለመድሎተ ጽድቅም ምላሽ ስለያዘ ወደ 350 ገጽ ያህል አለው። የአንድ መጽሐፍ ናትናኤል 500 ብር ነው። 500 የኢትዮጵያ ብር የኢትዮጵያ ብር ነው። ያው ለማህበረ በኩር አገልግሎት የተሰጠ ነው። የማህበሩን አገልግሎት ለመደገፍ ነው እንግዲህ መጽሐፎቹ እየዋሉ ያሉት። ያበዛ ደስ ይለናል እና ከፍ ብሎ ተዘጋጅቷል። ለአቡነ ናትናኤል የጻፍኩትም ደብዳቤ ለተቀበረ መክሊት መነሻ ምክንያት የሆነው ደብዳቤም እንደዚሁ አባሪ ሆኖ ታሪካዊም እንዲሆን። አቡነ ናትናኤል ማለት የኔና አንተ አባት ናቸው? አዎ፣ የአርሲ ሀገረ ስብከት እሳቸው በህይወት ነበሩ ያኔ። ልክ ነው፣ የዛሬ 25 ዓመት ልክ ነው። ያው እሳቸው ናቸው ያስወጡንና ከዛ እኔ ደብዳቤ ጻፍኩላቸው ወደ 10 ገጽ የሚሆን ደብዳቤ። ያው የደብዳቤው ዓላማ የተወገዝኩበት እውነት እኮ ከሌላ ያመጣሁት አይደለም። የት ነው? ሚካኤል ነበር ወይስ መድኃኔዓለም ነው? እኔ መድኃኔዓለም ነበርኩ። መድኃኔዓለም ነበር። ኦኬ። እና ከዛው ነው ያገኘሁት ብዬ የመዳንን እውነት የሚገልጡ ጽሁፎችን ከሃይማኖት አበው፣ ከቅዳሴ፣ ከተለያዩ የቤተክርስቲያን መጽሐፍት አጣቅሼ ላኩላቸው። እንደደረሳቸው ማወቅ ያለው በኋላ እንግዲህ የተቀበረ መክሊት ሆኖ ያደገው እሱ ነው እና በተለይ የመጀመሪያው ክፍል ስለ ክርስቶስ ማንነት፣ ስለ አዳኝነቱ፣ ስለ ምልጃው የሚናገሩትን መሰረት አድርጌ ያው ሌሎቹ ተጨምረውበት ወደ መጽሐፍ አደገ። በዚህ መጽሐፍ እንግዲህ ብዙዎች ያው አንተ ቅድም እንዳልከው ብዙዎች ወደ ወንጌል መጥተዋል። ስለዚህ አስታውሳለሁ። እኔ ምስክር ነኝ። እናንተ ስለ መጽሐፍቶቻችሁ ምስክርነትን ራሱ እንኳን መስጠት ብትችሉም ትክክለኛ ናችሁ። ባትችሉ ግን ይሄ የአባቶች አምላክ ምስክር ነው። እኔ ምስክር ነኝ። በእነዚህ መጽሐፍቶች ስንት ሰው እንደዳነ ወንድሞች፣ እናቶች፣ ስንት ሰው እንደዳነ፣ ስንት ሰው እና እግዚአብሔር ይባረክ። አለ አሁን አንተ ጋር ታትሞ የተቀመጠ ኮፒ አለ? አዎ አለ። ታትሞ ያልተሰራጨ አለ። ያው የተወሰነው ምረቃም ነበረ እንዲሁ ቀስ እያለ እየተሰራጨ ነው። ግን ጥያቄ ያለ ነው ወደ ሰሜኑ ክፍል በተለይ እዚህም የሚያገለግሉ ወንድሞች ቢላክልን የሚሉ አሉ። ስለዚህ ያው የተወሰነ መሰራጨት ያለበት አለ። ለምን ቀጣይ አሁን ለምሳሌ ጥላና አካል የሚለውን መጽሐፍ እንደዚሁ ለህትመት እየተዘጋጀ ነው። እንደገና በደንብ ተሻሽሎ ያው የስነ ጽሁፉ አገልግሎት ዋና የአገልግሎታችን ማዕከል ስለሆነ ያልተሰራጩ አሉ እና እነሱ ቢሰራጩ ለሌሎች ህትመቶች ይረዳል። አይ የሰሜኑ ክፍል ላይ ምናልባት ሌሎች ሰዎች ካሉ እኔ ጥሩ። ግን ይሄ መልካም ወጣት ጥሩ አጋጣሚ ነው። ወጣቱ ከአራቱም የምድር ማዕዘናት ላይ ይመጣሉ። ከምስራቁም፣ ከምዕራቡም፣ ከሰሜኑ፣ ከደቡብ አቅጣጫ ብዙ ወጣቶች ይመጣሉ። ግን ደግሞ በመልካም ወጣት ደግሞ የማይገኝ በጣም ብዙ ትውልድ ስላለ ሰሜኑ አካባቢ ላይ ያለው እንግዲህ ጦርነቱ ምኑም ስላለ ከዛ የታስበን ነበረ ሸዋሮቢት አካባቢ ላይ የቴዳን መጽሐፍት እዚህ ደብረ ብርሃን አካባቢ፣ ጎጃም ውስጥም፣ ጎንደር ውስጥም እንደዚህ ትግራይም አካባቢ ወሎም ላይ ግን ጦርነቱም ነበረ። አይ ቲንክ በመልካም ወጣት ነው የሄደው። መልካም ወጣቱ ከተለያየ ቦታ ላይ ስለሚመጣ ማለት ነው። ኤኒዌይ በውስጥ አውራኝ እና ወገኖች ቅዱሳን ካልደከሙ እንደው 1,000 ሰው አንዳንድ መጽሐፍ እንኳን ቢገዛ 500 ከሆነ የኢትዮጵያ ብር ለ1,000 ሰው ለ1,000 ልጆች ይሰጣል ማለት ነው። ለሌሎች ለአንድ ሰው 2 መጽሐፍ አንሰጥም፣ አንዳንድ መጽሐፍ እና ጌታ እግዚአብሔር ይረዳናል። ይሄንም መርሃ ግብር አዘጋጃለሁ ጌታ ቢፈቅድ ማለት ነው። ወገኖች እሺ፣ እርሚ ተባረክ፣ ጸጋ ይብዛልህ። ያው ብዙ ተባረኩ፣ ጻፉ። ጥሩ ጸሐፊዎች ናችሁ። ለእኔም እጄ ላይ ወይ እግሬ ላይ ጭናችሁ እንድትጸልዩልኝ እፈልጋለሁ። መጽሐፍ እንድችል በተለይ
ቴዲማ ምን በቃ አንድ ሰው ብዙ ሲወልድ ቀፈቀፈ ነው የሚባለው አይደል? ቴዲ ማነው አግዜ ስንት መጽሐፍ ጻፍክ እስካሁን? ጥላና አካል፣ የተቀበረ መክሊት፣ የለውጥ ያለህ፣ ነገረ ድህነት በአሚና አበው። የለውጥ ያለ ያንተ ነው እንዴ? አዎ አዎ፣ የለውጥ ያለህ ተክለ ሃይማኖት የሚለው የሰው ያለህ ነው እሱ መሰለኝ። እሱ የሰው ያለህ ነው። ኦኬ፣ የለውጥ ያለ የሰው ያለህ አለኝ ቤቴ እኮ። አዎ፣ ታውቀዋለህ ጸሐፊውን የሰው ያለህ? አውቀዋለሁ። ትንሽ ፈኒ ነገር ነው መጽሐፉ። አዎ እንደዛ ነው። የወንድማችን የቴዲም ስራ እንግዲህ በጣም ሊደገፍ ሊታገዝ የሚገባው ነው። እኔም ያው መጽሐፎቹን በቅርበት ሆኜ አብረን እንትን እንላለን። ስለዚህ ነገር ላይ በደንብ አተኩሮ ነው ቤተክርስቲያን ውስጥ ያሉትን ችግሮች፣ መጽሐፍት ውስጥ ያሉትን ነገሮች እየተከታተለ በጣም ይጽፋል እና የብዙዎችን አይን ያለ መጽሐፍ ነው እና በደንብ በእውነቱ ሊደገፍ ሊታገዝ የሚገባ ወንድም ነው። አብረን እናገለግላለን። ክብር ለእግዚአብሔር ይሁን። ተባረኩ። እሺ፣ ቴንኪዩ ዲያቆና ጊዜ ቴንኪዩ። ተባረክ። እሺ ምዬ አመሰግናለሁ። በውስጥ እንገናኝ። እሺ ወገኖች፣ አይ መጽሐፉን የምታገኙት ምናምን ነገር ኦኬ። ዲያቆና ጊዜም በውስጥ ልታገኙት ትችላላችሁ። የት እንደሚያታገኙት ሊነግራችሁ ይችላል። ግን ስፖንሰር ልትሆኑ የምትችሉ ሰዎች ከሆናችሁ ግን መርሃ ግብር አዘጋጅና እንደዛ እናደርጋለን። ተባረኩ። ኤርሚ ሰላም ናችሁ ወይ? ታገሰ ኔትወርክ አለን፣ እግዚአብሔር ይመስገን። እሺ በጣም ደስ ብያለሁ። 10,000 ያስገባለሁ። አካውንቱን ደግሞ ኢንቦክስ ላይ አስገብተው። ቴንክ ዩ። በውስጥ አግኘው። አግዜ ይያዝልኝ። ማን ጋር ኢንቦክስ ላይ ሊጽፍ? ትልቁ ላይ ቆይ፣ ትልቁ ያረኩት ትልቁ ላይ ያለው ይታያል። አግዛቸው ተፈራ ፎሎ ይደራረጉ። ፎሎ አድርገውና አግዝዬ የባንክ አካውንትን እዛ ላይ ጻፍለትና በ10,000 መጽሐፉ ይቀመጥልኝ አንተ ጋር። እሺ ፎሎ ተደራረጉ። ፎሎ አድርገው። ታገስዬ ቴንኪው። እኔ ወንድም ጸጋ ይብዛል። እሺ ኤርሚ፣ እዚህ ጋርም ደግሞ አንድ ጓደኛ 3,000 ጨምራለሁ ብለዋል። 13,000 እናስገባለን። ቴንኪው። ተባረኩልኝ ወንድሞቼ። ብዙ ጊዜ ደግሞ እኛ በውጭ ሆነን ነው የምንሰማው። በጣም ነው ደስ የሚለው። የት ነው የምትኖረው? ሳውዝ አፍሪካ ነው? ሳውዝ አፍሪካ ነው። ለእኛም ጸልዩልኝ እንዴ። በጣም እየጸለይን ነው። እንዴት ሆናችሁ? ባለፈው በኪም ጋር ደውዬለት ነበር። ያው እንደዚህ ነው። አንዳንድ አካባቢ ደግሞ በጣም እያስቸገሩ ነው። አይዟችሁ፣ እየጸለይ ነው። በእውነት ባለፈውም ጸልያለሁ። ጌታ ይረዳናል። ቅዱሳን በሳውዝ አፍሪካ ያሉ ኢትዮጵያውያን ወገኖቻችን ኤርትራውያንን በጸሎት እናስብ። ቴንኪው ወንድሞቼ፣ በጣም ነው የማመሰግነው። አግዜም በውስጥ አገኘው። አሁኑኑ ሀይ በለውና አግዘኝ፣ እኔን ሀይ በልኝ። እድሜ አንቴንም ፈልጋለሁ በውስጥ። እሺ በቃ እኔም የፎሎ ባክ መልሼ እላለሁ። ታገስ። ኦኬ እሺ፣ ቴንኪው። ተባረኩ። እሺ በጣም ነው የምናመሰግነው። እሺ ወገኖች አላችሁ እንደ 1 2 3 ሰው ይኖራል። አሁን እንደዛ ሊያደርግ የሚችል ሰው አለ ወገኖች? መጽሐፍ ስፖንሰር ሊሆነኝ የሚችል ሰው አለ? ከትልቅ ይቅርታ ጋር እኔ ስራ ላይ ነኝ። 20,000 ብር እሰጣለሁ። ስራ ላይ ነኝ። ቴንኪው ዳግዬ፣ ቴንኪው ዳግሻዬ። በቃ አግዝዬ ዳግዬንም አግኘው በዛ በውስጥ ማለት ነው። ላክለት። እሺ ልካለሁ። እሺ ኑ ቆይ፣ የተወሰኑ ሰዎች ቴንኪው። ኢየሱስ ጌታ ነው። ቃለ ሕይወት ነው። አይ ቲንክ ዜድዬ ነሽ እንዴ? ዜዷ ነሽ ከአሜሪካ? ቴንኪው ዳግሻዬ። የአባቶች አምላክ እግዚአብሔር ይባርክ በእውነት ቴንኪው። ፕሊስ በቃ እዚህ መልካም ወጣት ላይ ነው አብሮ ከቴዲ መጽሐፍት ጋር ለአንድ ተማሪ 2 መጽሐፍ አንሰጥም፣ አንዳንድ መጽሐፍ እንሰጣለን። የተቀበረ መክሊት ለአንዱ ከተሰጠው ለአንዱ ደግሞ ለስዕሉ መስገድ ይገባልን ብሎ የሚላለን፣ ለአንዱ ደግሞ ሌላኛው እንደዚህ እያደረግን እንሰጣለን። እሺ እንዲሁ ወደደኝ። እሺ ወንድማችን
ኦኬ ቴንክ ዩ። እሺ ወንድማችን ሰላም ሰላም ብያለሁ። እርምሻ እንዴት ነህ ብራዘር? እግዚአብሔር ይመስገን ሁሉ ሰላም። ደህና ነኝ ጌታ ይመስገን። እግዚአብሔር ይመስገን። እኔ በጣም ደስ ብሎኛል። 15,000 ብር አስገባለሁ። ዋው! የት ነው የምትኖረው ብራዘር? እኔ በውጭ ሀገር ነው የምኖረው። ተባረክ ተባረክ ብራዘር፣ በጣም ነው የማመሰግነው። አሜን። አግዝዬን ፎሎ አድርገው ብራዘር። እሺ አካውንቱን አግኝቼዋለሁ። እዚህ ላይ አስገባዋለሁ። አሁን አስገባዋለሁ። እዚህ ጋር አገኘኸው? አካውንቱን ተጻፈ? አግዝዬ እዚህ ጽፏል ከታች። አዎ ጽፌ ነበረ፣ ወዲያው አለፈ። ማህበረ በኩር ይላል። ማህበረ በኩር ይላል። ኦኬ ናይስ። እሺ አንድ ሰው ፒን አርጉት። እናት ሄሚ እሷም እንደዚህ 10 መጽሐፍ ብላለች። እናት ቴንኪዩ ጌታ እግዚአብሔር ይባርከሽ። ኤርሚ ላይቭ ጊፍት ሰስፔንድ ይላል። አይ ሎዝዬ ተይው። አሁን ጊፍቱ ምን እንደነካሁት አላውቅም። አይ ዶንት ኖ። ኦኬ ማን ነው? ማን ልበል? ቆይ አንድ ሰው አመለጠኝ። ስሙ የት አለ? እሺ ያው አግዛቸው ተፈራ ብሎ የሚል ቁጥሩን አንድ ስክሪንሾት አድርጉት፣ ያዙት። ኦኬ ሌሎች ቀላቅለው እንዳይጽፉ እህትየው። ሃኒና መሲ ለጥፈውታል። ሃኒና መሲ ጋር ያለው ሃኒና መሲ ብቻ ይበቃሉ። በቃ ራሱ አግዜም ለጥፎታል። ኦኬ ወይት እሺ አምባው 5 መጽሐፍ። ቴንኪዩ ወንድሜ፣ ጸጋ ይብዛልህ፣ ተባረክ። ኦኬ አማኒ አንዳንድ ቁጥር እየጻፈ ነው። እንዲወደደኝ ቴንኪዩ ወንድሜ 15,000 ብሏል። ተባረክልኝ የኔ ወንድም፣ ቴንኪዩ በእውነት ከልብ አመሰግናለሁ።